የሰው ምላስ ስንት ጡንቻዎች አሉት? ጡንቻ የለውም እዲ ያለው አለው ያንቺ የለው። ውሃ በ0 ዲግሪ ሴንቲግሬድ ለመፍላት ስንት ደቂቃዎችን ይወስዳል? ወይም ምን ያህል ደቂቃ ይፈጅበታል? ለምን ይፈላል? ለምን ይፈላል? እንዳይፈላ እንደተፈለገው ብዬ የጥንት ግብፃውያን ያጻጻፍ ዘዴ ምን ይባል ነበር? ክሪፕቶሎጂ። የሜክሲኮ ዋና ከተማ ማን ትባላለች? በአየራችን ውስጥ በብዛት የሚገኘው ጋዝ ማን ይባላል? ካርቦን ሞኖክሳይድ። የፊት አውራሪ ገበየው የፈረስ ስም ማን ይባላል? አባ ገልብጥ። አረ የሚገለብጥ ይገልብጥ። ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ። አብረን እንኖር፣ አብረን እንክረም። አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ከጀርባዬ ካሉ እህት ወንድሞች ጋር መልካም ቆይታ እናደርጋለን። መልካም ጊዜውንላችሁ ፋፋች እንላለን። ቤዛዊት ረጋሳ እባላለሁ፣ ሰራተኛ። ማህሌት ወርቁ እባላለሁ፣ ሰራተኛ። በኃይሉ ሰቦቃ ሰራተኛ። ሀብታሙ ገዛኝ እባላለሁ፣ ሰራተኛ። ሄኖክ ወንድማገኝ ሰራተኛ። ቤተልሔም አየለ ሰራተኛ። ኤፍሬም አንባው ሰራተኛ። እሺ፣ ቤዚቲ ማሂና በያ ሀብትሽና ቤቲ ኤፋ እንኳን በሰላም ወደ አባይ ቲቪ የመጣችሁ። በያ ማለት ትርጉምን ታውቃለህ? ወንድሜ። በምንኛ? በህንድ። ሌላስ ከህንድኛ ሌላ ቋንቋ ከህንድ ውስጥ ሌላ ቋንቋ ከበያ ውጭ ምን ታውቃለህ? እንዴ በያ ለምን ተባልክ ታዲያ? ሰፈር ውስጥ በያ ነው የሚለው? አዎ በያ ወንድሜ ማለት ወንድሜ ማለት። እሱንማ ተስማማን እኮ። ሰፈር ውስጥ እንደዛ ነው የሚለው ወይስ ቢሮ? አይ ሰፈር ውስጥ ስራ ቦታ ነው። ለምን በያሉ? እነሱን ጠይቃቸው። እኔም እንደዛ ነው የሚሉኝ ሰፈር ውስጥ በያ የሚሉ ልጆች አሉ። እሺ፣ ስለመጣችሁ ከልብ አመሰግናለሁ። አሁን ያላችሁበት በአባይ ቲቪ የማን ይቀነስ የጨዋታ ፕላትፎርም ላይ ነው። በዚህ በማን ይቀነስ ፕሮግራማችን ላይ አዝናኝና አስተማሪ የሆኑ ጥያቄዎች እንጠያይቃለን። ምንጊዜም ጥያቄያችን የምንጀምረው ከአንድ ቁጥር ከቤዛ ነው። ከቤዚቲ ጥያቄ ጀምረን አንድ ጥያቄ ጠይቂያት ቤዛ ከመለሰች ስንት ብር ያሽልማል? አንዱ ጥያቄ 200 ብር ያሽልም። ግን ይሄ ብር ወደ ባንካችሁ ገቢ የሚሆነው ከጎኗ ያለችው ማሂ ባንክ ካለች ብቻ ነው። ቤዛን ጠይቂያት መልስ ትመልስ። እኔ በትክክል ተመልሷል ካልኩኝ ማሂ ምን ማለት አለባት? ያለ በዛስ ብሩ ቀልጥ ማለት ነው። ይሄ ለሁላችሁም ይሰራል። ስለዚህ ለቤዛዊት ማሂ፣ ለማሂ በያ፣ ለበያ ሀብትሽ፣ ለሀብትሽ ሄና፣ ለሄና ቤቲ፣ ለቤቲ ኤፋ፣ ለኤፋ ቤዛዊት ባንክ ማለት ግዴታ አለባችሁ። ይሄ እንዳትረሱት እሺ። ብዙ ጊዜ የሚረሳ ነገር ስለሆነ ያልገባችሁ ጥያቄ ካለ ጠይቄሽ ያልገባችሁ ጥያቄ ካለ ይለፈኝ ማለት መብታችሁ በህግ የተጠበቀ ነው። ስለዚህ ይሄ ጥያቄ ቤዛን የጠየቋት ጥያቄ እዚህ ድረስ ይመጣል ማለት ነው። ስለዚህ እሷን ጠየቋት ማለት እናንተም መዘጋጀት አለባችሁ። ጥያቄ መልሱን ካወቃችሁት ያለተራችሁ መናገር ያለተራችሁ መግባት ጣልቃ መግባት አይቻልም። ለቤዛ ዘሎ ሀብትሽ ባንክ ማለት አይችልም። ከጎን ያለው ሰው ብቻ። የምስል ጥያቄዎች ሲኖሩ ስክሪን እያያችሁ ትመልሳላችሁ። በመሃል ስለራሳችሁ እናወራለን ስትቀነሱ። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ ይኖራችኋል። አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል። ስለዚህ ሰዓታችሁ ምን እየሆነ ይመጣል? እያጠረ ስለሚመጣ በዛው ልክ ፍጥነትም ያስፈልጋችኋል። መልካም እድል ይሁንላችሁ። እሺ ቤዛችን ጀምር። እርግጠኛ ነሽ? ቤዛ አቤት በይ። አቤት ይባላል። ቤዛ የሰው ምላስ ስንት ጡንቻዎች አሉት? ጡንቻ የለውም እዲ ያለው አለው ያንቺ የለው? ይለፈኝ ይለፈኝ። ቁጥር አጥሩም እንዴ ጡንቻ ስንት ጡንቻዎች አሉት? ምላሳችን ስንት ጡንቻዎች አሉት እኮ ነው ጥያቄው። ብዙ በቁጥር ከ10 እንዳታልፍ እንዳትስት። 7 አይደለም የለውም አለው ተባብለን ተስማምተን ቁጥር ጠርቶ የለውም አንድ አይደለም። በቃ 8 ጡንቻዎች ነው ያሉት። 8 ጡንቻዎች ነው ያሉት። ማሂ አቤት። ፊሎሶፊ የሚለው ቃል ከምን የተወሰደ ነው? ይለፈኝ። የግሪክ ቋንቋ ነው። በትክክል ተመልሷል። አረ ባንክ በል ባንክ። ፊሎ ማለት ፍቅር ሲሆን ሶፊ ማለት ደግሞ ጥበብ ነው።
ፊሎሶፊ ይባላል። ሄና ውሃ በ0 ዲግሪ ሴንቲግሬድ ለመፍላት ስንት ደቂቃዎች ይወስዳል? ውሃ በ0 ዲግሪ ሴንቲግሬድ ለመፍላት ስንት ደቂቃዎችን ይወስዳል? ወይም ምን ያህል ደቂቃ ይፈጅበታል? ለምን ይፈላል? እንዳይፈላ እንደተፈለገው ብዬ እስትገመው ውሃ በ0 ዲግሪ ሴንቲግሬድ ለመፍላት ስንት ደቂቃዎች ይወስድበታል? ወይም ምን ያህል ደቂቃ ይፈጅበታል? ምንም ደቂቃ አይፈጅም። ለምን? ምክንያት ምንድነው? ምንም ደቂቃ ማይፈጅበት ምክንያት 0 ዲግሪ ሴንቲግሬድ ላይ አይፈላም። በትክክል ተመልሷል። መልሱ ይሄ ነው። በ0 ዲግሪ ሴንቲግሬድ ውሃ መፍላት አይችልም። ኤፋ ባንክ ብሏል። ኤፋ በመረብ ኳስ ህግ አንድ ቡድን ኳሱን ሳይመለስ ለስንት ጊዜ መንካት ይችላል? 3 ጊዜ ነው። በትክክል ተመልሷል። በዚህ ይህ በፎቶ ላይ የምትመለከቱት ተመራማሪ ማን ይባላል? ፕሮፌሰር ጋቢሳ ተመልሰ አጨብጭቡላት ለማየ በእናታችሁ። ፕሮፌሰር ጋቢሳ እጀታ ናቸው። በትክክል ተመልሷል። በያ አጨብጭቡላት አንዴ። ሰዓት እያዘር ጎበዝ ማይ በያ ሰው ስንት ጥንድ የጎን አጥንቶች አሉት? የጎድን 24 12 24 በትክክል ተመልሷል። ኧረ ያንተ ግን ይሞላል። በጣም ቀጭን ይሞላል። ሀብትሽ ሮናልዲኖ ጎቾ ባላንዶርን ያሸነፈው የትኛው ክለብ ውስጥ እየተጫወተ በነበረበት ሰዓት ነው? ባርሴሎና ነው። በትክክል ተመልሷል። ሄና ባንክ ብሏል። ሄና እርግብ ለመታቀፍ ወይም ለመፈልፈል ስንት እንቁላሎችን ትጥላለች? 2 ነው። በትክክል ተመልሷል። ቤቲ ባንክ ብላለች። ሰዓታችሁ አልቋል። 2 ደቂቃ ከ30 ሰከንዳችሁን ተጠቀማችሁበት። አንደኛው ዙር እዚህ ጋር አልቋል። በዚህ በአንደኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። 1400 ብር አግኝታችኋል። የዚህ የአንደኛው ዙር ጠንካራ ምላሽ ደግሞ በያ ነበረ። ባለ አጥንቱ ባለ ጎድኑ በያ። ይሄ ማለት ቁጥር ልትቀንሱ ስታወጡ 3 ቁጥሩን ወይም በያን መቀነስ በፍጹም አይቻልም። በያና ጎድኑ እኛ ጋር ይቆያል። ትስማማለህ? ተስማማለሁ። በያ ከኛ ጋር ይቆያል። በያ ግን የፈለከውን ቁጥር የመቀነስ ሙሉ ስልጣን ሰጥቷል። 3 ቁጥርን መቀነስ ግን አትችሉም ቁጥር ስታወጡ። አሁን አንደኛው ዙር ነው። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር ከመሄዳችን በፊት አንድ ሰው መቀነስ ስላለብን ማን ይቀነስ? ቁጥር አዘጋጁልኝ። ምንም ቁልጭ የለም፣ መታየት የለም፣ መኮራረጅ የለም። ሀብትሽና ቤቲ በጣም እየተመካከሩ ነው፣ እያሳለጡት ነው። ሸፍጥ ላይ ናቸው። መታየት አይቻልም። እንዴት እስከ 1000 ነው? እንዴት ተሰጠኸኝ? አዘጋጅ እንጂ አታሳይ። አዘጋጁት። እዛው ነው ያልኩት። አውጡት ስላችሁ እኩል ነው የምታውጡልኝ። እሺ ሁሉንም አይደለም። መቀነስ የምትፈልጊውን ቁጥር ሁሉንም ላውጣው ወይ ትላለች እንዴ? መቀነስ የምትፈልጊውን ቁጥር ብቻ ነው የምታወጪው። ዝግጁ ናችሁ? 1 2 3 አንድ ምን አረጋቻችሁ? አንድ ቤዚቴ ወይ ምንድነው ነገሩ? ስለመጣሽ ከልብ እናመሰግናለን። የመጀመሪያው ዙር ተቀናሽ ቤዛ ተደርጋለች። እባክሽ ከቤዛ ጋር እንተዋወቅ። ቤዛ ማን ናት? ቤዛ የተረጋሳ ተማሪ ናት። የማርኬቲንግ ኤንድ ሴልስ ማርኬቲንግ ኤንድ ሴልስ ማኔጅመንት እና ኢንተሪየር ዲዛይን የመጀመሪያ ዓመት ተማሪ ናት። የት? ኩዊንስ ኮሌጅ። ማንደና መጣሽ? ማንደና ቆየኝ። እባክሽ እስኪ ትንሽ ስለራስሽ አውሪ። ሌላ ካስተዋወቅሽ ሌላ ስለራስሽ ማስተላለፍ የምትፈልጊው መልእክት ካለ፣ ማመስገን የምትፈልጊያቸው አካላቶች ካሉ ከመሮድሽ በፊት እድሉ ልስጥሽ። እሺ እንደ ክሩ ስንመጣ አስኬማ ኢንጂነሪንግ ነን። አስኬማ ኢንጂነሪንግ ምንድን ነው የሚሰራው? አስኬማ ኢንጂነሪንግ ብሬክ ፓድ ፍሬንሸራ። ይህን ነገር ሌላ ቦታ ማይቸዋል ሰምቻ። በጣም ሽቀላ አለው። ምንም አያስቅም። በጣም ሽቀላ አለው። የምን አይነት መኪናዎች ናቸው በብዛት? ሁሉም ኤሌክትሪክም ነዳጅ። ጊዜው ነው። እሺ አውቃለሁ ብዙ ቦታዎችና እነዚህ ትላልቅ ትራኮች እንደዚህ አውቶቢስ ምናምን በጣም
በጣም አሪፍ ስራ ነውና እንዴት አስባችሁ ገባችሁበት? ማን ነው ሸፍጡን ያመጣው? በያ ነው ያስታውቃል። ባላጥንቱ ነው። ይህን ሸራ ትለጥፉታላችሁ በእኛ እየወሰዳችሁ ያው የኤሌክትሪክ መኪና ፍሬን ሸራ በስንት ጊዜ ይቀየራል? 35000 እስከ 45000 ኪሎ ገና ነው በለኛ። እኔ ገና ነው እንግዲህ ያለኝ ታድዬ። አስኬማ ኢንጂነሪንግ ስለመጣችሁ ከልብ አመሰግናለሁ። እዛው ውስጥ ምንድን መሰሩ ያንቺ? ሴልስ ላይ የሴልስ ክፍል ላይ አሁን እንዴት ታስታውቂያለሽ? ከሴልስ ጋር ተገናኝሽ እንደሆነ እሺ። እና ፋሽን ዲዛይነር ነው እዛው አስኬማ ውስጥ። አይ በግልሽ ደግሞ ፋሽን ዲዛይነር ነሽ? አዎ ዲዛይነር። ጎበዝ፣ በጣም አሪፍ። እሺ ሌላ ማስተላለፍ የምትፈልጊው መልእክት ወይ ደግሞ ስለ አስኬማ ማውራት የምትፈልጊውም ካለ አለበዛ ደግሞ አመስግኝ። እሺ ላመስግን። በመጀመሪያ እዚህ እንድደርስ ለረዳን ለእመቤታችን ልጅ ለልዑል እግዚአብሔር ምስጋና ይግባው። ከዛ ለቤተሰቦቼ፣ ከዛ ደግሞ በያ እድሉን ሰጥቶኝ ከእሱ ጋር እንድሰራ ስላደረገኝ አመሰግናለሁ። እሱ ነው ስራ አስኪያጁ አሁን ከፍላሉ። አመስግኛ ይዞሽ ጮክ ብለሽ አመስግኝ። አመሰግናለሁ ወይ እና አንተንም አመሰግናለሁ። ስደውልልህ በትህትና ስለፈቀድክልኝ ስላዋራኝ በጣም አመሰግናለሁ። አስኬማ ቤቲቲ አስኬማ አመስግኑልኝ። በቃ በልሻኙልኝ። ነይ እባክሽ እችን ነገር እፈሻት። እናመሰግናለን ስለመጣሽ ከልብና እጇ ራሱ ውስጥ ፍሬን ሸራ ነገር ነው ያዛረገኝ። እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ተቀናሽ የተደረገችው ቤዚቲ ነበረች። ሰዓታችን ደግሞ ያለቀው ቤቲ ባንክ ብለሽ፣ ስለዚህ ካንቺ ነው መጀመሪያው። ዝግጁ ነሽ? ዝግጁ። 2 ደቂቃ ከ20 ሰከንድ አላችሁ። 10 ሰከንድ ከቢዚ ጋር አብሮ ስለተቀነሰ ማለት ነው። ቤቲ በዓለም ትንሹ ውቅያኖስ ማን ይባላል? ትንሹ ውቅያኖስ ዓለማችን ላይ ካሉት ውቅያኖሶች ውስጥ ትንሹ ውቅያኖስ ማን ነው ጥያቄው። በሳይዝ ትንሹ ውቅያኖስ የለም። ኖሮ እኮ ነው አንደኛ፣ ሁለተኛ፣ ሶስተኛ ተባሉት። ይለፈኝ። እሺ ይለፈኝ። አርክቲክ ነው። በትክክል ተመልሷል። ባንክ ሀብትሽ የምስጥ ሳምባ ምኑ ላይ ይገኛል? ሳምባ ይላል። በትክክል ተመልሷል። ምስጥ ሳምባ ይላል። ሄና ባንክ ብሏል። ሄና ይህ በቪዲዮ ላይ ወይም በምስሉ ላይ የምትመለከተው ፊልም ርዕሱ ምን ይባላል? የፊልሙን ርዕስ ነው የምትነግረኝ። ኧረ ሰዓት እንዴ! ግዴታኛ ከመኪና ጋር የተገናኘ መስራት አለብን እንዴ? ይለፈኝ ናና ብላኝ ነበር። ይኸው መጣሁ። ይለፈኝ ለማለት ነው እኔ ጋር ያልከው። ደስ ሲል ነበር፣ ለርዕሱ ደስ ሲል ነበር። ቤቲ በ2024 በፓሪስ ኦሎምፒክ ለኢትዮጵያ ብቸኛውን የወርቅ ሜዳሊያ ያስገኘው አትሌት ማን ይባላል? በምን ውድድር? በነገራችን ላይ በፓሪስ ኦሎምፒክ አንድ ወርቅ ነው ያገኘነው። ወይ ኧረ ሰዓት 2024 ማለት ባለፈው ኦሎምፒክ የፓሪሱ ላይ የተደረገው ፈረንሳይ ላይ የተደረገው። ይለፈኝ። በማራቶን ነው። ማን በማራቶን ማን እንደሆነ አላውቅም። ሰላም ብራቮ በያ። በማራቶን ነበር። ታምራት ቶላ ነበር ብቸኛውን የወርቅ ሜዳሊያ ያመጣው። ሀብትሽ ባንክ ብሏል። በነገራችን ላይ ሪከርድ ነበር ያስመዘገቡ 2 ሰዓት ከ06 ደቂቃ ከ26 ሰከንድ መግባት ማራቶን ሪከርድ ይዟል ሀብትሽ። የጥንት ግብፃውያን የአጻጻፍ ዘዴ ምን ይባል ነበር? ፓፒረስ አይደለም። ክሪፕቶሎጂ አይደለም። ይለፈኝ። ሂፖ ምናምን። ረጋ በል። ሂፖ እንደዛ ነው። ሂሮግራፊክስ ነው የሚባለው።
እሺ አልተመለሰም። ለማንኛውም ሰዓታችሁ አልቋል። ሁለተኛው ዙር እዚህ ጋር ተጠናቋል። ወደ ሶስተኛው ዙር ልንሻገር ነው። 2 ደቂቃ ከ20 ሰከንዳችሁን ተጠቅማችሁበታል። በዚህ በሁለተኛው ዙር ውድድራችሁ 3 ጥያቄ መልሳችሁ 600 ብር አግኝታችኋል። ከቅድሙ 1400 ብር ጋር 2000 ብር ወደ ባንካችሁ ገቢ ሆኖላችኋል። እሺ የዚህ ዙር ጠንካራ መላሽ ደግሞ አሁንም ያው በያነብ አውቃ እንኳን አይደለም በያ ነበር። አሁንም በያን መቀነስ አይቻልም። በያ የፈለከውን ቁጥር የመቀነስ ሙሉ ስልጣን ሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። አምሹ እንደፈለግሽ ምን አገባኝ። እንደፈለግሽ ራሱ መቀነስ እንደፈለግሽ ጨረሽ። 1 2 3 አውጥ 5 7 ማይ በተከለጁ መያዣውን 5 5 7 7 2 6 ሁለታችሁ አውሩ። ሁለታችሁ ማለት ሌሎቻችሁ ያዙት ማለት ነው። አሁን 2 5 ቁጥሮችና 2 7 ቁጥሮች ይታዩኛል። ይሄ ማለት አቻ ቁጥሮች አሉ ማለት ነው። አንዱ ግዴታ መቀነስ አለበት፣ ወይ 5 ቁጥር ወይ 7 ቁጥር። ስለዚህ ይሄን ለማድረግ ደግሞ እኔ እዚህ ጋር መፍረድ አልችልም። ምንድነው የምናደርገው? እንዲህ ሲሆን የዙሩ ጠንካራ መላሽ ነው ዳኝነት የሚወስድ። የዙሩ ጠንካራ መላሽ ደግሞ በያ ነበር። በያ ብቻ ቁጥሩን ይዝና ሌሎቻችሁ ታወርዳላችሁ። በያ ብቻ ይዙ። በያ 5 ቁጥር ይዛል። 2 አማራጮች እሰጣለሁ። የመጀመሪያው አማራጭ ሐሳብን የመቀየር ሙሉ ስልጣን አለ፣ ያለ መቀየርም መብት አለ። ማን ይቀንስ? 5 ሄና ሰምታል? ይሄን ጉድ ሄና ስለመጣ ከልብ እናመሰግናለን። በሁለተኛው ዙር ሄና ተቀናሽ ተደርጓል። እባክህ ሄና ካንተ ጋር በደንብ እንተዋወቅ እስኪ። መልካም። ስሜ ሄኖክ ወንድማገኝ እባላለሁ። የመጣሁት ከአስኬማ ኢንጂነሪንግ ሰራተኛ አንድ አባል ነኝ። በቴክኒካል ዘርፍ እና ሱፐርቪዥን ላይ ኃላፊ ነኝ። ኦኬ። እንዲሁም መካኒክም ነኝ። በጣም ትልቅ ተቋም ነው። እዛው እንትን አለው መካኒክ እንትን አለው ጋራዥ ነገር አለው። ሰርቪስ ማዕከል አለ። ሰርቪስ ማዕከል አለና ያው ግዴታ መለጠፉ ለምሳሌ እዛው መጥቶ ሰርቪስ ማስደረግ ይቻላል። ማምረትና እንዴት መሰለ? እኔ እኮ መለጠፍ መስሎኛል ሸራውን። እንደሱ አይደለም። እንዴት መሰለ? ሸራውን ፕሮሰስ አድርገ ነው ራሳችን አምርተ ነው እኛ ሀገር የሚመረተው። ይሄ አለ እንደ እኛ ሀገር ተችሏል። ለለጣፊዎችም ማቅረብም እንችላለን። ብረቱ ላይ የምትለጠፈው ራሱ የምናመርተው እኛ ነን። በጣም አሪፍ። ይሄ ደግሞ ደስ ይላል። እሺ እዛ ላይ የቴክኒክ ዘርፍና ሱፐርቪዥን ኃላፊ ሆኜ ነው የምሰራው። እንዲሁም በተጨማሪ መካኒክም ነኝ። በጣም አሪፍ። ሹፌርም ነኝ። አልበዛብህም? ምን ላድርግ እንደው ከመኪና አትወጣም? አብትሽ የሆነ ነገር ተናግራል። ኤፍ አውራው በተገኘው መተፈተፈ ነው። እሺ በተገኘው ደስ ይላል። እሺ እኔ ማመስገን የምትፈልገው አካል ካለ ድል ልስጥ። በመጀመሪያ ማመስገን የምፈልገው ልዑል እግዚአብሔርና የድንግል ማርያምን ልጅ ኢየሱስ ክርስቶስን ማመስገን እፈልጋለሁ። በመቀጠል ደግሞ ባለቤቴን ይደነቁ ጣሱ አድማሱ በላይ ትባላለች። ይደነቁ ጣሱ አድማሱ በላይ። በጣም ዩኒክ ስም ነውና አዎ በጣም ይመችኛል፣ ወደዋለሁ። እስኪ ይደነቁ ጣሱ አድማሱ በላይ። ይደነቁ ጣሱ አድማሱ በላይ። እኔ ራሴ ባንድ ያስኩት አንተ በጣም ነው የሚያዘው። ደስ ይላል። ነው ልጆች አባት አንዳንዴ እንደዚህ እላታለሁ፣ ግን ያቆላምጪ ዴ ምናምን እያልኩ እመጣለሁ። እሺ ስንት ልጆች አሉ? 2 ልጆች። ቀረ የምትለው አለ? ቀረ የምለው የለም። አንድ መርህ አለች የምወዳት። ምን እላለሁ መሰለህ? ሁሌም ሁሉም ያልፋል፣ የማያልፈው እግዚአብሔር ግን ይመስገን። አሜን። በትክክል ሁሉም ያልፋል፣ የማያልፈው እግዚአብሔር ግን ይክበር ይመስገን። እኔም ይዛታለሁ ከዛሬ ጀምሮ አንደኛ። ሄናይ ይመቻል። እሺ ሁለተኛው ዙር እዚህ ጋር ተጠናቋል። ወደ ሶስተኛው ዙር መተናል። በሁለተኛው ዙር ተቀናሽ ያደረግነው ሄኖክን ነበረ። ሰዓታችን ያለቀው ደግሞ ሀብትሽ ጠይቆ ሳይመልስ ነበር። ሄና ደግሞ ስለሌለ ዞሮ ዞሮ ቤቲ ጋር መጥቻለሁ ማለት ነው። ቤቲ ካንቺ ነው የምጀምረው። ዝግጁ ነሽ? ቤቲ ሾው ፍጥነት ያስፈልጋቸዋል። ሰዓታችሁ እያለቀ ነው። ሰሜን አሜሪካ የሚገኘው የአማዞን ጫካ ስፋቱ ምን ያህል ነው? ደቡብ አሜሪካ ነው የሚገኘው። አጨብጭቡልት በእናትህ።
አማዞን ጫካ ሰሜን አሜሪካ ሳይሆን ደቡብ አሜሪካ ነው የሚገኘው። በትክክል ተመልሷል። ሀብትሽ ባንክ ብሏል። ሀብትሽዬ በቪዲዮ ላይ የምትመለከቱት ባህላዊ ምግብ ምን ይባላል? በልቻ አላቅም ካልክ አንተ አስኬማ አትሰራም ማለት ነው። አስኬማ ነው ያለችው ያ ቡላ ቤቲ ባንክ ብላለች። ቤቲ ሉቨር ሙዚየም የት ሀገር ውስጥ ይገኛል? ሉቨር ሙዚየም ፈረንሳይ ነው። በትክክል ተመልሰዋል። ኤፋ ባንክ ብሏል። ኤፋ እጽዋት በፀሐይ ብርሃን አማካኝነት ምግብ የሚያዘጋጁበት ሂደት ምን ይባላል? ፎቶሲንቴሲስ። በትክክል ተመልሷል። ነው በያ ባንክ ብሏል። በያ ይህ በፎቶ ላይ ወይም በምስሉ ላይ የምትመለከተው የማን ድርጅት ሰንደቅ ዓላማ ነው? አውሮፓ ህብረት ነው። በትክክል ተመልሷል። ሀብትሽ ባንክ ብሏል። ሀብትሽ የልብ ሐኪም ምን ተብሎ ይጠራል? የልብ ሐኪም ምን ተብሎ ይጠራል? ስሙ ካርዲዮሎጂስት። በትክክል ተመልሷል። ባንክ ብሏል። ኤፎ የሜክሲኮ ዋና ከተማ ማን ትባላለች? ሰዓት ይለፈኝ። ይኸውልህ የሚያንዳንደኝ እንደዚህ ቆይተ ይለፈኝ ማለት ሜክሲኮ ሲቲ በትክክል ተመልሷል። በያ ባንክ ብሏል። በያ የሃምሌት ቲያትር ጸሐፊ ተውኔት ማን ይባላል? ሼክስፒር ነው። ማን ሼክስፒር? ዊሊያም ሼክስፒር ነው የሚባለው። ሀብትሽ ባንክ በላ ጮክ ብላ ያለበዛ አይሰማኝ። ሀብትሽ በኢትዮጵያ ህገ መንግስት አንቀጽ 1 ላይ የሚገኘው ድንጋጌ ስለምን ያወራል? አንቀጽ 1 ላይ የሚገኘው ድንጋጌ ስለምን ያወራል ወይም ስለምን ያትታል? ሰብአዊ መብቶች አይደለም። ስለ ስያሜ ማለት የኢትዮጵያ ዲሞክራሲ ስሙ ማለት እስኪ በለው። ስለምን ያትታል? ስለ ኢትዮጵያ ስያሜ። ስለ ኢትዮጵያ በለኛ። ኢትዮጵያ ፌደራላዊ ዲሞክራቲክ ሪፐብሊክ። ስለ ኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ ነው። ስለ እሷ ነው የሚያትተው። ጎበዝ ማሂ ባንክ ብለሽ ሰዓቱ አልቋል። ሰዓታችሁ ተጠናቋል። አጨብጭቡ ለራሳችሁ። እሺ ሰዓታችሁ እዚህ ጋር አልቋል። በዚህ በሶስተኛው ዙር ውድድራችሁ 9 ጥያቄ መልሳችሁ 1800 ብር አግኝታችኋል። ከቀደሙ 2000 ብር ጋር 3800 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ በያ ነበረ። በያን መቀነስ አይቻልም። በያ የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። አትኮርጂ። አንድ ምንድን ነው? ተነጋግራችሁ ነው የምትቀንሱት? 1 2 3 76777 ቁጥር ተቀናሽ ተደርጓል። ኤፋ ነበር 7 ቁጥር። ኤፋ ስለመጣ ከልብ እናመሰግናለን። እባክህ አንተም እንደ ወዳጆች ጥቂት እንበል እስኪ። ኤፋዬ በአስኬማ ኢንጂነሪንግ ውስጥ በኮንተንት ክሬሽን ላይ የምሰራው ያው አስኬማ ኢንጂነሪንግ ብዙ ተብሏል፣ ሰምታችኋል። እንዳላንዛዛው በኮንተንት ክሬሽን ወይም በሶሻል ሚዲያ መምጣት አለብን ብለን ስላሰብን በዛ ላይ ከወንድም ሀብታሙ ጋር በዚህ እንሰራለን። አይዲያዎችን ክሬት ያደረግን ቫይራል ሊወጡ የሚችሉ ሀሳቦችን እየተነጋገርን እንሰራለን ማለት ነው። ምንድነው የእንትናችሁ ስሙ? እንትኑ አስኬማ ኢንጂነሪንግ አካውንቱ አስኬማ ኢንጂነሪንግ። ማንኛውም ሰው አስኬማ ኢንጂነሪንግ ብሎ ቢገባ የሚፈልገውን መረጃዎች እዛ ላይ ያገኛል ማለት ነው። በትክክል ምን ያህል ተከታይ አፈርታችኋል በሁለታችሁ ስም? ገና መጀመሪያችን ነው። 1700 ደርሰናል። ነቅነቃችኋል። አሪፍ ነው። ምን ያህል ጊዜ ሆነው ከተከፈተ አካውንት? አክቲቭሊ መስራት ከጀመረ 2 ወር አካባቢ። አሪፍ ነው እኮ አሪፍ ነው። እየሄደ ነው ይሄዳል። ምክንያቱም በነገራችን ላይ ያው እኛ ይታወቅ የለ እኛ ሀገር ጉዳይ እንትኑ ነው ቀልዱ ምናምኑ ነው ብዙ እንትን ያለው እይታ ያለው እና እንደዚህ አይነት ጠቃሚ የሆኑ ነገሮች አሁን ከዚህ ከቴክኒክ ነገር ጋር ተጓዳኝ የሆኑ ነገሮችን ሬዲዮ ላይ እንደዚህ አይነት ፕሮግራም አለ አይደል? ብዙ ተከታዮች አሉት። ልክ እንደዛው እነዚህም ተከታዮች ይመጡና እናንተም የመሳብ አቅማችሁ ይጨምራል፣ ተከታዮቻችሁም ይበዛሉ። ግን ዋናው ምንድነው? መጀመሩ ነው።
እንዳልከው የራሳችሁን የሆነ ነገር ክሬት እያደረጋችሁ መጀመሩ ትልቅ ነገር ነው በዚህ መምጣታችሁ ማለት ነው ምክንያቱም አንድ የሥራ እድል ደግሞ ተፈጠረ ማለት ነው ለእናንተ ይሄ ራሱ አሪፍ ስለሆነ ማለት ነው ቀጥል እንዳታለቅስ አትሽ ቁልጭ እያልክብኝ ነው እንግዲህ ምን ሌላ የፈለከውን ማመስገን ከፈለክ እሺ በምስጋና ልዝጋውሽ ያው ብናመሰግነው ምንም ለማይጨምርለት ባናመሰግነው ምንም ለማይጎልበት ምስጋና የባህሪ ገንዘቡ ለሆነ ለልዑል እግዚአብሔር ስም ከልብ አመሰግናለሁ ሌላ መጨመር ነገር የለም ጨርሳ እሺ በክብር ሸኙልኝ እሺ አሁን ወደ አራተኛው ዙር ተመልሰናል በሶስተኛው ዙር ተቀናሽ የተደረገው ኤፓ ነበረ ሰዓታችን ያለቀው ደግሞ ራሱ መልሶ ማሂ ባንክ ብላ ነበር ስለዚህ ማሂ ካንቺ ነው የምትጀምረው ዝግጁ ነሽ ማሂ የዚምባብዌ አገር የመገበያ ገንዘብ ምን ተብሎ ይጠራል ይለፍ ናይራ ሽልንግ ማለት ዚምባብዌ ጎልድ ነው የሚባለው ዚምባብዌ ጎልድ ይባላል በያ ይህ በፎቶ ላይ የምትመለከቷቸው ደራሲ ማን ይባላሉ ኃይለ መለኮት መዋል ደራሲ ኃይለ መለኮት መዋል ናቸው ጎበዝ በያ ሀብትሽ በዓለም ረጅሙ አጥር ወይም ግንብ ግሬት ዎል ይባላል የት ሀገር ይገኛል ቻይና ነው ምን ወጣረካት ቻይና ነው በትክክል ተመልሷል አረ ባንክ ቤቲ የመጀመሪያውን የዓለም ዋንጫ ኡራጋይ ላይ ሲዘጋጅ ኡራጋይ ራሷ ከማን ጋር ነበር የተጫወተችው ይለፋይ ብራዚል ከብራዚል አይደለም አርጀንቲና ከብራዚል ጋር አይደለም ያንተን ብራዚል ብለህ ተሳስተሃል አርጀንቲና ከአርጀንቲና ጋር ነበር ጎበዝ ብለናል ባንክ ብያለሁ ለሱ ነው ያልሽው ቤቲ የቀድሞው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ባሁኑ አጠራሩ ማን ይባላል አዲስ አበባ ዩኒቨርሲቲ በትክክል ተመልሷል ማሂ ባንክ ብላለች ያንሻ ማሂ እሺ ማሂ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በቆዳ ስፋቷ ከአፍሪካ በስንተኛ ደረጃ ላይ ትገኛለች ይለፍ አንደኛ ከአፍሪካ አይደለችም አንደኛ ሶስተኛም አይደለችም ሁለተኛ ናት በያ የሐዲስ ልቦለድ መጽሐፍ ደራሲ ማን ይባላል ሐዲስ መጽሐፍ በዓሉ ግርማ ደራሲ በዓሉ ግርማ ነው በትክክል ተመልሷል ሀብትሽ ባንክ ብሏል ሀብትሽ በቪዲዮ ላይ ወይም በምስሉ ላይ የምትመለከተው የሙዚቃ ክሊፕ ርዕሱ ትነግረኛለህ የክሊፑን ርዕስ ነው የምትነግረኝ ዘፋኙንም መጨመር ትችላለህ በዛው ማን እንደሆነ ልዑል ሲሳይ ነው እሺ እሱን ይይዝልሃለሁ ርዕሱን ግን የክሊፑን ርዕስ የኔ አመል ነው በትክክል ተመልሷል ባንክ ብላለች ቤቲ ሰዓታችሁ አልቋል አንዴ ለራሳችሁ ብራቮ ሀብትሽ የኔ አመል ነው ልዑል ሲሳይ ነበር በዚህ በአራተኛው ዙር በያ እርግጠኛ ሆነሃል ማለት ነው የዙሩ ጠንካራ ተወዳዳሪ መሆን አንተ ማን ልቀርስ ማባሪያ ሌላ በዚህ እንዴ እርግጠኛ ሆኗል እሱ ማን ላባር ብቻ ነው የሚለው እንጂ ሄደ እኮ አይደለም እሱ እሺ በዚህ በአራተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል ከቀድሙ 3800 ብር ጋር 5000 ብር ወደ ባንካችሁ ገቢ ሆኖላችኋል የዚህ ዙር ጠንካራ መላሽ ወይ በያ እኔ ማን ነኝ ሲል ጭራሽ ላይ ወጥቶ አረፈው ሀብትሽ ነበር ይህ ማለት ሀብትሽን መቀነስ አይቻልም ማለት ነው ሀብትሽ የፈለከውን ሰው የመቀነስ ሙሉ ስልጣን ሰጥቷል ማን ሊቀነስ ቁጥር አዘጋጁ ራሳቸውን ዝቅ የሚያደርጉ ጫቃላፍትሽ 1 2 3 ውይ ቤትዬ ይሄን ቁጥር ሲደረደር አልወደውም በነገራችን ላይ አውርዱት ቤትዬ ስለመጣሽ ከልብ እናመሰግናለን እባክሽ ቤቲ ማናት ቤተልሔም አየለ ባላለሁኝ
በኢንፎርሜሽን ሲስተም እና በፕሮጀክት ማኔጅመንት ምሩቅ ነኝ። እንደገና ደግሞ ስራ ፈጠራ ላይ ባለሙያ ሆኜ እሰራለሁ። አስኬማ ኢንጂነሪንግ ላይ ደግሞ የማርኬቲንግ እና ኮሚኒኬሽን ባለሙያ ሆኜ እያገለገልኩ ነው። ይሄን ይመስላል። ማማከርም ትሰሪያለሽ? ቢዝነስ ላይ ቢዝነሶች በደንብ አሁን መሰረቱን አገኘሁት። ወደ አንቺ ነው መመጣት ያለብን። በጣም አሪፍ። እስኪ ስለ አስኬማ ቀረ የምትይው ነገር ካለ ባንቺ አንደበት፣ ሌሎቹ ያላወሩት ምናልባት ቀረ የምትይው ነገር ካለ አሊያም ደግሞ መታስተላልፊው መልእክት አሊያም ደግሞ የምታመሰግኘው አካል ካለ እድሉ ልስጥሽ። እንደ እድል ሆኖ እንደ መልካም እድል ሆኖ አስኬማ ኢንጂነሪንግ ከምስረታው ጀምሮ ከሀሳብ ጀምሮ የምናውቀው ነው። መስራቻችን በኃይሉ ሰቦቃ የመቀሌ ዩኒቨርሲቲ ነን። እዚህ ያለ ነው አብዛኛው ሰው ምንድነው አሪድ ዋናው ግቢ ነበር መቀሌ። ስለዚህ ሜካኒካል ኢንጂነሪንግ ቢሆንም እኔ ከሌላ ዲፓርትመንት ቢሆንም ሀሳቡን እንደ እድል የማወቅ አጋጣሚ ነበረኝና በጣም ከረጅም ዓመታት በኋላ በጣም በብዙ ጥናትና ልፋት ነው እዚህ የደረሰው። ከ8 ዓመት በላይ ነገሩ እንዲሰራ ጥናት ምርምር ተደርጎበታል ማለት ነው። ስለዚህ በእውቀት ላይ የተመሰረተ ፈጠራ ስራ ስለሆነ በጣም ያኮራኛል እዛ ውስጥ እጁ እንዳለ ሰውና በዛውም መልእክት ማስተላለፍ የምፈልገው ለምሳሌ እነዚህ ብሬክ ፓድ የምንለው የፍሬን ሸራ ውጤቶች የምንለውን እኛም ሀገር ብቻ ሳይሆን አፍሪካም ሀገር ኢምፖርት ነው የሚደረገው። እኛ እንግዲህ ሪሰርች ባረግ ነው ልክ ማለት ነው። ስለዚህ የዚህ የዶላር ሁኔታ ደግሞ ገበያ ውስጥ እንደምታውቀው ነው። በጣም የዓለም ገበያ በየቀኑ ነው የሚለዋወጠው፣ አስቸጋሪ ነው። ስለዚህ የመጨረሻ የመኪናው ባለቤት ጋር ሲደርስ ገዢው ጋር ሲደርስ ነገሮች ውድ ሆነው ነው የሚደርሱት፣ ተንከባለው ነው የሚደርሱት እና እዚህ ጋር ደግሞ መፍትሄ ተገኝቷል ገበያው ላይ። ስለዚህ እዚሁ ለዛውም ተረፈ ምርት በሆነ ነገር በሚወድቅ በልተን በምንጥለው አጥንት በየቦታው በምናገኘው ተረፈ ምርት ነው ይሄ ነገር የሆነውና የራሳችንን ምርት በራሳችን እጅ በራሳችን ሀገር ወጣቶች የተሰሩ ምርቶችን እንድንጠቀም እንድናውቀው ቅድም ቲክቶክ ገጻችን ተገልጿል። አስኬማ ኢንጂነሪንግ ብለው ወርክሾፓችን ያለው አስኮ አዲስ ሰፈር ነው ከአዋሽ ባንክ ጀርባ ነው ያለው። ስለዚህ አስኬማ ኢንጂነሪንግ ብለው ቲክቶክ ላይ ባሉ ኮንታክቶች ቢደውሉልን በብዛት እናቀርባለን ለማንኛውም መኪና እና ደስ የሚለው ደግሞ ቅድም በእውቀት ነው ያልኩ ለሁሉም አይነት ተሽከርካሪዎች። ስለዚህ የዚህ መኪና ነው የምንሰራው የለንም የምንለው የለም። ምርቱ እኛ ጋር ነው ያለው፣ የሚመረተው እዚህ ነው። ከውጭ የምንጠብቀው ምንም አይነት ነገር የለም። ስለዚህ ሀገር ውስጥ መፍትሄ ስለሆነ ከኤሌክትሪካል ጀምሮ የድሮ ደግሞ ኦልድ ምንድነው ስፔር ፓርት የጠፋላቸው የተቀመጡ በፍሬን ሸራ እጥረት የተቀመጡ መኪኖች ካሉ እኛ ጋኑ ከሞተር ባይክ ሁሉ ማንኛውም ፍጥነቱ መገደብ ያለበት ተሽከርካሪ ያላችሁ በሙሉ እኛ ጋር መጣት ይችላል። ይምጣ እኛ ጋር መፍትሄ ያለ። ተመሰግኙ አካላለሽ የምናመሰግነው ለዚህ ቀን ያበቃን ፈጣሪ ከምንም በላይ ቅድሚያ እሱ እናመሰግናለን። ከዛ ውጪ ቤተሰቦቼ በትምህርት ጉዞ ላይ ያስተማሩን አስተማሪዎች፣ ጓደኞቼ ከምንም በላይ ደግሞ የአስኬማ ያሰባሰበን ታላቅ ሀሳብ ባለቤት በኃይሉንም አመሰግናለሁ። ውስጥ የምንሰራውን በሙሉ ቲሙንም እኛን አምነው ደግሞ የሚገዙን ከስተመሮች በጣም የኛን ምርት እየተከታተሉ አብረን ባደገን ቁጥር ምርቶቻችንን እየወሰዱ እየተጠቀሙ ያሉ የአስኬማ ፍሬን ሸራ ደንበኞቻችንም በጣም አመሰግናለሁ። ምን ያህል ጊዜ ሆናችሁ? እንዳልኩ ምርምር ላይ ከ8 ዓመት በላይ ሆኗል። ግን እንደ ቢዝነስ አድርገን በንግድ ፍቃድ ከጀመረን 3 ዓመታችን። በጣም ተረምቱ ነገር አለ የለም። አመሰግናለሁ። በክብር ሸኙልኝ። ሌላውን ደግሞ ከነሱ ጋር ላውራ፣ ምክንያቱም ሳይሽ አያይዘሽ ልጨርሽው ነው። እሺ አሁን ወደ አምስተኛውና ለዙር መጨረሻ ወደ ሆነው ውድድራችን መተናል። በዚህ በአምስተኛው ዙር ጠንካራ ተወዳዳሪ የሚባል አይኖርንም። ምክንያቱም ወደ መጨረሻውና አሸናፊ ወደምንለይበት የሚሻገሩ ሰዎች ከናንተ ውስጥ ስለሆነ ሁለት ሰው የሚቀረው ከናንተ ውስጥ የሚቀሩት ሁለት ሰዎች ማን እንደሆነ ስለማላቅ ነው ካሁኑ ምነግራችሁ። ከናንተ ውስጥ የሚቀሩት ሁለት ሰዎች የመጨረሻውን የፋይናሉንና የአሸናፊነቱን የተጠራቀመውን ብር የሚወስዱበትን ውድድር ያደርጉልናል። እዛ ውስጥ ውድድር ውስጥ ግን ሁለት ቦነስ ጥያቄዎች አሉ 500 የሚያሸልሙ። ስለዚህ እነዚህ ቦነስ ጥያቄዎች እናንተ ሳትሆኑ የምትመልሱት ስልክ ደውላችሁ ነው የምትመልሱት የምታውቁት ወዳጅ ዘመድ ቤተሰብ ጋር። ስለዚህ ካሁኑ በጭንቅላታችሁ ማጋ ልትደውሉ እንደምትችሉ አስቡና ተዘጋጅታችሁ ቆዩ። መልካም እድል። ሰዓታችን ያለቀው የኔ አመል ልዑል ሲሳይ ተብሎ ነበረ። ቤቲ ባንክ ብላ ቤቲ ደግሞ የለችም። ስለዚህ ማይ የቤቲን ሸከም ትሸከሚያለሽ። ሰዓታችሁ 1 ደቂቃ ከ50 ሰከንድ ላይ ነው፣ ወይም 1 ደቂቃ ከ50 ሰከንድ ነው የሚቀረው።
ፍጥነት ያስፈልጋችኋል። 5000 ብር በባንካችሁ አለ። አሁን የምትጨምሩት ብር ወሳኝነት አለው ለበኋላው። ልጀምር። ማሂ የጋምቢያ ዋና ከተማ ማን ትባላለች? ይለፍ ሉሳካ አይደለችም። ባንጁል ነው የምትባለው። እሺ የማንቸስተር ሲቲ የየት ሀገር እግር ኳስ ክለብ ነው? እንግሊዝ። በትክክል ተመልሷል። ሀብትሽ አረ ባንክ በል። ሀብትሽ የኢትዮጵያ ትልቁ ደሴት ምን ይባላል ወይም ማን ይባላል? ትልቁ ደሴት ኢትዮጵያ ላይ ዳጋ እስጢፋኖስ አይደለም። ደቅ ደሴት ነው ይባላል። ታውቃለህ? ደቅ ደሴት ነው እሺ የሚባለው። ማሂ በአየር ብዛት በአየራችን ውስጥ በብዛት የሚገኘው ጋዝ ማን ይባላል? ካርቦን ሞኖክሳይድ ሳይሆን ናይትሮጅን ነው። 78% የሚይዘው። በትክክል ተመልሷል። ሀብትሽ የሌቱም አይነጋልኝ የልብ ወለድ መጽሐፍ ደራሲ ማን ይባላል? ስብሐት ገብረ እግዚአብሔር ነው። በትክክል ተመልሷል። ማሂ የካፍ ወይም የኮንፌዴሬሽን ኦፍ አፍሪካ ፉትቦል ዋና መስሪያ ቤት የት ይገኛል? ግብጽ ነው። በትክክል ተመልሷል። ለመኪና ባትሪ የሚያገለግለው አሲድ ምን በመባል ይታወቃል? ሰልፈሪክ አሲድ ነው። በትክክል ተመልሷል። ሀብትሽ የኢትዮጵያ ፌዴራል ዲሞክራሲያዊ መንግስት ስንት የስልጣን አካላቶች አሉት? 3 ማን ናቸው? 3 ነው። በትክክል ተመልሷል። ማን ቶሎ በል። ህግ አውጪ፣ ህግ አስፈጻሚ፣ አስፈጻሚ፣ ህግ ተርጓሚ። ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ ናቸው። በትክክል ተመልሷል። ማኪ የጠፈር ተመራማሪው ዩሪ ጋጋሪ የየት ሀገር ዜጋ ነው? ጣሊያን አይደለም፣ ሩሲያ ነው። በትክክል ተመልሷል። ሀብትሽ የጋቦን ብሔራዊ ቋንቋ ምን በመባል ይታወቃል? ጋቦን የምትባለው የአፍሪካዊት ሀገር ብሔራዊ ቋንቋ ፍሬንች ነው ወይም ፈረንሳይኛ ነው። ሰዓታችሁ አልቋል። 5ኛውና የመጨረሻው ዙር እዚህ ላይ ተጠናቋል። በዚህ በ5ኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቀድሞ 5000 ብር ጋር 6400 ብር ወደ ባንካችሁ ገቢ ሆኖላችኋል። ይህን 6400 ብር ወደ 6ኛውና አሸናፊውን ወደ ምን ለይበት ዙር እናሻግረዋለን። እዛ ዙር ላይ አንዳንድ የስልክ ጥያቄዎች አሉ። እያንዳንዳቸው 500 ብር ያዙ። እነሱ ከተመለሱ ብራችሁ ወደ 7400 ብር ከፍ ይላል። ካልተመለሱስ እሱም በኋላ እናወራለን። አሁን ለዚህ ለመጨረሻው 2 ሰው እንፈልጋለን። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው የግድ ይቀንሳል ማለት ነው። የምትቀንሱትን ሰው እገሌ ብዬ ስጠራ ብቻ ነው ቁጥሩ የምታወጡት። ማይስል ብቻ ነው ወይ ስማችሁን ስጠራው ብቻ ነው ቁጥሩ የምትቀንሱልኝ። እሺ ማን ይቀነስ? ቁጥር አዘጋጁ። ከ2 ከ3 ከ4 ያዙት። አውጡት። ሳል እንዳታወጡ መታየት አይቻልም። ማያ ኩርፋለች። ደክሞሽ ነው? አይ አልደከመኝ። ሀብትሽ አውጣ። ቸኩላል። አውጣው። ቸኩላል። ስለዚህ አውጣው። ምን ሌላ የምትቀንሰው ነገር አይኖርም። አለቃ ልትቀንስ። ማይ ስንት ቁጥር ይላል? 2። ማን ነው 2? ያዘው። ምንም አንዴ ተነካክተሃል። አትሸፍም ፊትህን። ማይ ማን ይቀንስ? እንኳን ደስ ያለ አንተ። ምክንያቱም በግርግር ተርፋል። ካላበድክ በስተቀር ራስን አትቀንስም። አንተ ግን አንድ ሰው ታባርልኛለህ። ማን ይቀንስ? ወይ እንደፈራችሁ ገና ታውቋታል እኮ ፊቷ በቃ ድክም። ማዬ ስለመጣሽ ከልብ እናመሰግናለን። እባክሽ አንቺም እንደ ወዳጆችሽ እስኪ ትንሽ። እሺ፣ ማርኬቲንግ ማኔጅመንት ምሩቅ ነኝ። ማሌት ወርቁ እባላለሁ። ስለጋበዛችሁኝ አመሰግናለሁ። ቤተሰቦቼን ፈጣሪ ማመስገን እፈልጋለሁ። አመሰግናለሁ። የለሽበትም እንዴ? አስኬማ ውስጥ ደግሞ ሴልስ እና ኮንቴንት ክሬተር ነኝ። ምን ነው አይደካ አይከፍሉሽም? እንደዛ በነፃ ቮለንተር ነሽ እንዴ? ይከፍሉኛል። አላወራሽም አለፍሽው ብዬ ነው ረሳሁኝ። እና በያንም ማመስገን እፈልጋለሁ። እናንተንም አመሰግናለሁ። በቃ ባጭሩ ይሄን መስላለሁ ብላለች። ማየት በክብር ሸኛት። አላድቅማት። እናመሰግናለን ስለመጣሽ። እሺ
እሺ ወደ መጨረሻውና አሸናፊውን ወደ ምንለይበት መድረክ በያና ሀብትሽ ባሉበት ጸንተው ተገኝተዋል። ሀብትሽና በያ እንኳን ወደ መጨረሻው ዙር መጣችሁ። በባንካችሁ ውስጥ 6400 ብር ይገኛል። 5 የመለያ ጥያቄዎች ጠይቃችኋለሁ። ከ5 ውስጥ 4ቱን እዚሁ የምትመልሱት ቅድም እንደነገርኳችሁ አንዳንዱ የስልኩ የቦነስ ጥያቄ ነው። እሱ 500 ብር ያሽልማል። ይሄ የሚሆነው የምትደውሉላቸው ዘመድ ወዳጅ ከመለሱ ብራችሁ ስንት ይሆናል ማለት ነው? ያኔ 7400። ካልመለሱስ ብዬ ነበር የቆምኩት ቅድም። ካልመለሱ ደግሞ 1000 ብር ይቀንስባችኋል። ይሄ ማለት ብራችሁ ወደ 5400 ብር ዝቅ ይላል ማለት ነው። ይሄ የሚሆነው የሁለታችሁም መላሾች ካልመለሱ፣ የበያ መልሶ የሀብትሽ ከመለሰ፣ የሀብትሽ መልሶ የበያ ካልመለሰስ ብራችሁ እዛው ባለበት 6400 ብር ላይ ይጸናል ማለት ነው። ሁለቱም ከተመለሰ ብራችሁ ያድጋል። ሁለቱም ካልተመለሰ ብራችሁ ይቀንሳል። ያንዱ መልሶ ያንዱ ካልመለሰ ብራችሁ ባለበት ስቴብል ሆኖ ይቀጥላል ማለት ነው። ስለዚህ የምጠይቃችሁን ጥያቄ ለመመለስ የእናንተን ልብ፣ የቦነሱን ጥያቄ ለመመለስ ደግሞ የመላሾቻችሁን ልብ ይክፈት። እንግዲህ ሀብትሽ የመለያ ጥያቄውን እንግዲህ እንደነገርኳችሁ ነው። ሰዓት የለም፣ ይለፈኝ የለም፣ ባንክ የለም። ረጋ ብላችሁ አስባችሁ መመለስ ግዴታ አለባችሁ። አንዴ ተሳስታችሁ ካፋችሁ ቃል ከወጣች እሷን ነው የሚይዘው። ስለዚህ እርጋታ ያስፈልጋል። ከማን ልጀምር? ከሱ ጀምር። በቃሽ ከንሽ በያ። በነገራችን ላይ የመጀመሪያውን ቀላል ጥያቄ ነው የሚያደርሰው። ሰው ይሸውዳል። ከኔ ጀምሮ አሁን በላለ የአመጋገብ ስርዓት ወይም የምግብ መፍጨት የሚጀምረው ምን ላይ ነው? አፍ ላይ ነው ስርዓተ ልመት የሚጀምረው። በትክክል ተበልሷል። ወይኔ ያለ ሀብትሽ ጋብዤ የማያልፍለት ሆንኩኝ። እሺ ሀብትሽ የፊት አውራሪ ገበየው የፈረስ ስም ማን ይባላል? አየህ ይሄ ነበር ለሱ የሚደርሰው። ረጋ በል። ያው ሁሌም እንደሚጠራ አባ ተብሎ ነው የሚጀመረው የፈረስ ስም። ስለዚህ የፊት አውራሪ ገበየው የፈረሳቸው ስም ማን ይባል ነበር? መድፍ አገላባጭ ብቻ ለብቻ ናቸው። ስለዚህ አባ ገልብጥ። አባ ገልብጥ። አረ የሚገለብጥ ይገልብጥ። አባ ናደው። አባ ገልብጥ። ነጥብ አያሰጥም። ትሞክረዋለህ? አባ ዳኛው አይደለም፣ አባ ጎራው ነው የሚባለው። አባ ጎራው ነበር የሚባለው። በያ አባ ገልብጥ አለኝ አንተ። በያ እንስላል በብዛት የት አካባቢ የሚበቅል የእህል አይነት ነው? ኧረ እንስላል እህል አይደለም። ምንድን ነው? ወንዝ ዳር ምናምን ቅጠላ። እሺ ጎበዝ፣ እሰጥሃለሁ። እሺ እጽዋት ወይም ቅጠል ነው። እንስላል ታውቃለህ? ግን ወንዝ ምናምን ጋር ይኖራል። እንስላል ወንዝ ብቻ አይደለም ይበቅላል። ብቻ ግዴታ ወንዝ መጠበቅ የለብህም። ግን ዋናው መልስ የእጽዋት ወይም ቅጠል ነው፣ የእጽዋት ዘር ነው ነው እህል ሳይሆን። ይሄን ይዤልሃለሁ። መልሱም ይሄ ስለሆነ ማለት ነው። ሀብትሽ የሞሐመድ ጋዳፊ የየት ሀገር መሪ ነበሩ? የሊቢያ። በትክክል ተመልሷል። በያ ራስ ዳሸን ብለን ኢትዮጵያ ካለን ኪሊማንጃሮ ብለን ማን እንላለን? ረጋ በል። ራስ ዳሸን ብለን ኢትዮጵያ ካለን ኪሊማንጃሮ ብለን ማን እንላለን? ረጋ በል። ታንዛኒያ ናት። በትክክል ተመልሷል። ሀብትሽ የዝጎራ ልብ ወለድ መጽሐፍ ደራሲ ማን ይባላል? ዶክተር አለማየሁ አለማየሁ ዋሴ። በትክክል ዶክተር አለማየሁ ዋሴ እሸቴ ነው። በትክክል ተመልሷል። በያ ቦታኒ ስለምን የሚያጠና ሳይንስ ነው? ቦታኒ
እጽዋት በትክክል ተመልሷል። ሀብትሽ የጣሊያን የመገበያ ገንዘብ ምን ይባላል ወይም ማን ይባላል? ዩሮ በትክክል ተመልሷል። አሁን አራት ጥያቄ ጠይቄያችኋለሁ። አምስተኛው ላይ ደርሰናል። አምስተኛው እንደተነጋገርነው የስልክ ጥያቄ ነው። ስለዚህ የስልክ ጥያቄውን ባካሄዱ መሰረት ከበያ ጀምራለሁ። እሺ ነባ፣ ጥያቄ ልጠይቅ ነበረ ከአባይ ቲቪ ነው። እሺ ነባ እንዴት ነህ? ሄሎ ነባ እንዴት ዋልክ? ዳዊት አባተ እባላለሁ ከአባይ ቲቪ ማን ይቀንስ ፕሮግራም። ጥያቄ ጠይቀሃለሁ። ይህን ጥያቄ ከመለስክለት ለበያ የ500 ብር የቦነስ ሽልማት ያገኛል። ዝግጁ ነህ? አዎ ዝግጁ ነኝ። እሺ ነባ፣ ፀሐይ በፕላኔት ውደት ውስጥ ስንተኛ ፕላኔት ናት? ፀሐይ። አዎ ፀሐይ ስንተኛዋ ፕላኔት ናት ነው የሚለው ጥያቄው። ኦኬ ረጋ በል። እሺ ፕላኔት አይደለችም አይደለ? ኮከብ መሰለኝ። በትክክል ተመልሷል። ፀሐይ ፕላኔት ሳትሆን ኮከብ ናት። በትክክል ተመልሷል። ነባ ቴንክ ዩ። እሺ አመስግን፣ መብት ነው። ነባ ቴንክ ዩ በጣም። ሄሎ ይዴ እንደምን አለሽ? እግዚአብሔር ይመስገን። ከአባይ ቲቪ ነው የምንደውልልሽ። አንድ ጥያቄ ልንጠይቅሽ ነበረ። እሺ ማን ነው ስሟ? ይዴ ደነቁ። ይዴ የእንትና ባለቤት ጀተነች። የሄኖክ ባለቤት ይደነቁ ጣሰው እንደምን ነሽ? እግዚአብሔር ይመስገን። እንኳን ስላገኘሁሽ ደስ ብሎኛል። ቅድም ስምሽን በደንብ ስጠራው ነበረ። እሺ ዳዊት አባተ እባላለሁ ከአባይ ቲቪ ማን ይቀንስ ፕሮግራም። እሺ ለሀብትሽ ጥያቄ ልጠይቀው ነበርና እሷ ትመልስልኝ ብለዋል። ይህን ጥያቄ ከመለሽ የ500 ብር ሽልማት ያገኛል። ዝግጁ ነሽ? እሺ ልሞክር። ይደነቅ። ልሞክር። እሺ ስሚኝ ጥያቄውን። የባሮ ሐይቅ የት አካባቢ ይገኛል? ረጋ ብለሽ መልሺ። ጎንሽ ሰው ካለም ማማከር ትችያለሽ። ባሌ ነው። አይ ረጋ በይ ብዬሽ። ጥያቄውን ሰምተሽኛል ግን? የባሮ ሐይቅ የት አካባቢ ይገኛል? እስኪ አንድ ድል ልስጥሽ። ባሌ ነው የሚመስለኝ። ድጋሚ ተሳሳትሽ። በቃ አይም ሶሪ ድጋሚ ተሳሳትሽ። እድል ልሰጥሽ ነበረ ቸኩዬ፣ አንቺ ቸኮልሽብኝ የባሰ። እሺ ለማንኛውም አልተመለሰም። ምክንያቱም የባሮ ሐይቅ የት አካባቢ ይገኛል ብዬ ነው የጠየቅኩት። የባሮ ሐይቅ ሳይሆን ባሮ ወንዝ ነው። መልሱ እሷ ነው። ባሮ ሐይቅ ሳይሆን ወንዝ ነው። አዎ እሺ፣ ከልብ እናመሰግናለን ስለተባበርሽን። እሺ ደነቂ። 5 የመለያ ጥያቄዎች ተሰጥቷችሁ ነበረ። ከነ ስልክ ጥያቄው ከተሰጣችሁ 5 የመለያ ጥያቄዎች ውስጥ ሀብትሽ የስልኩንም አንድ ጥያቄም ስተህ 3 መልሰሃል። በያ ከተሰጠህ 5 ጥያቄዎች ውስጥ 5ቱንም በመመለስ የዛሬው የ6400 ብር አሸናፊ ይሆናል። ምክንያቱም ቅድም እንደነገርኳችሁ ነው። አንዱ መልሶ አንዱ ካልመለሰ ብራችሁ እዛው ይሆናል ብያለሁ። በዚህ መሰረት የ6400 ብር አሸናፊ ይሆናል። በያ ከልብ እናመሰግናለን ስለመጣችሁ። እናንተም እንደ ወዳጆቻችሁ ጥቂት እንበልና የዛሬውን ከእናንተ ጋር እንሰነባበት። ሀብትሽ ካንተ ጀምራለሁ። እሺ ሀብታሙ ገዛኝ ይባላል። ባዮሎጂ ነው የተማርኩት። አስኬማ ኢንጂነሪንግ ውስጥ ደግሞ በሶሻል ሚዲያ ማኔጅ በማድረግና ኮንቴንት በመፍጠር እየሰራሁ እገኛለሁ። ግን ከባዮሎጂ ቀጥታ ወደ ሶሻል ሚዲያ አይከብድም? እና በዚህ አጋጣሚ ቅድም ተማሪዎቼ ሶሪ የተሳሳትኩት ጥያቄ የባዮሎጂ ጥያቄ ተሳስቻለሁ። ደንግጬ ነው እንጂ አውቀዋለሁ።
እሺ አባ ገልብጥስ እሱ ቀጥል። እና አስኬማ ኢንጂነሪንግ ያው ግቢም እንተዋወቃለን። ለፕሮጀክቱ ከርቀት የምሰማው ነገር ነበረ፣ ደስ ይለኝ ነበረ በጣም አይዲያው። ቀደም እንደውም እየገረመኝ ነበር አጥንት ስትል ፍሬንቸራውን በዋናነት የምንሰራው ከአጥንት ነውና ምን ታይቶት ነው እያልኩ ነበረ እና ከበያጥንት አይደለም ነው እና ምናልባት ጓደኞቼ ያልጠቀሱት ነገር በዚህ ፕሮጀክት ዙሪያ የአይሶ ሰርቲፋይድ ነው፣ ዓለም አቀፍ መመዘኛዎችን ያሟላ ፕሮዳክት ነው የምናመርተው እና ይሄንን በዚህም በዛም እያለን ያው ይዘት እየፈጠረን እያስተዋወቀን እንገኛለን። አስኬማ ውስጥ ያለኝ ሚና ይዘት ፈጠራና እሱን ማኔጅ ማድረግ ነው። ማመስገን የምትፈልገው አካል ካለ እድል ውስጥ? እሺ ፈጣሪን አመሰግናለሁ ለዚህ ሰዓት ስላደረሰን እና ጓደኞቼን አመሰግናለሁ። ለአሪፍ ዓላማ አብረን እየሰራን ነው። ይሄ ፕሮጀክት ትልቅ ደረጃ እንደሚደርስ እርግጠኛ ነኝ። አመሰግናለሁ። ይርኔን ያላመሰግንካት ስላልመለሰች ነው ይዴ ያልቻለች በያ ወደ አንተ ሊድ። እሺ ያው አስኬማ ላይ ያልገለጽነው ነገር ስሙን ብቻ ነው፣ የስም ኮንሰፕት ብቻ ነው ያልገለጽነው። እሱን ብል ደስ ይለኛል። ለምን አስኬማ ነው? እውነት ይገርማል። አስኬማ ማለት እንትኑ ይሄ መነኮሳት የሚያደርጉት ቆብ ማለት ነው። ያ ማለት ምን ማለት ነው? ማለት በቤተክርስቲያን ምናምን መነኮሳት ወይ ለጸሎት የቆሙ አባቶች ለረጅም ሰዓት ብዙ ቀን ወይ ብዙ ዓመታት ምናምን ቆመው ይተጋሉ። እና ያ የሚሆነው በእግዚአብሔር እርዳታ ነው፣ በመንፈስ ቅዱስ ነው። ግን ኢንቴንሽናሊ ግን ስንረዳው አስኬማ ቆቡ በተፈጥሮ ውስጥ ያለው ማቴሪያል ሙቀት ከሰውነታቸው አያወጣም፣ ወይም ደግሞ ሙቀት ቅዝቃዜ ወደ ኤክስተርናል ኢንቫይሮንመንቱ ወደ ውስጥም ወደ ውጭም አይጎዳቸውም፣ ፀሐይ አያቃጥላቸውም፣ ብርድ አይበርዳቸውም። እና ያ ማለት ደግሞ በእንትን ራሱ በአናቶሚ ሲገለጽ ራሱ ሰው ልጅ በጣም ይሄ ኦፕቲማል የሚያደርገው ሰውነቱን ሙቀቱን የሚቆጣጠረው እግሩንና ጭንቅላቱን ሲሸፍን ነው። እና ኦፕቲማይዜሽን ስራ የሚሰራው ቆቡ ነው ማለት ነው። የመነኩሴው ቆብ ነው ማለት ነው። እና አንደኛ ዴዲኬሽን ነው ትርጉሙ፣ ሁለተኛ ቆቡ ኦፕቲማይዝ ያደርጋል። እኛ ደግሞ ከምናመርተው ምርት አንዱ ፍሬና ፍሬሲዮን ስለሆነ ፍሬሲዮን ደግሞ የመኪና ሙቀትን ሬጉሌት ማድረግ ኦፕቲማይዜሽን ስራ ነው የሚሰራው። ያ ሜካኒካል ሲስተም ነው። ይሄ ደግሞ ተፈጥሮን አንብበው ተረድተው ያዘጋጁት ነገር ነው እና ሁለቱም ዓላማ ኦፕቲማይዜሽን ስለሆነ ክሬዲትም ለመስጠት ስለፈለግን አስኬማል ነው ማለት ነው። የሚገርም ነው። የሚገርም ትስስር ነው ያመጣው እና አስኬማ ከስሙ ራሱ ዓላማ ዴዲኬትድ መሆን፣ ከዛ በኋላ ደግሞ ለዛ ነገር መፍትሄ ማምጣት፣ ያን አስበን ነው ስሙን ያወጣ ነው። ሌላው ነገር አብረውን በሚሰሩ ወንድሞቼ ጓደኞቼ ሁሉ ተገልጿል ማለት ነው። ይሄን ነው ማለት ነው። ምንድነው ፊውቸራችሁ? ያው ኢትዮጵያ ገበያ ላይ በደንብ አስኬማ እንሻራ በደንብ ለሰዎች ማድረስ ነው የመጀመሪያው ዓላማ እሱ ነው። ከዛ አፍሪካም ላይ የለም እንደዚህ አይነት ሶሉሽን። ስለዚህ አፍሪካ ግሎባል ማርኬት ላይ በዚሁ ቀስ እያሉ መግባት ነው። በደንብ አጥንታችኋል እሱን ነገር ቅድም ስትነግረኝ ነበር፣ በቴስታው ነበር ነው። ከዛ ውጪ በመንገዳችን ላይ በስራችን ላይ ከመነሻው ጀምሮ ከአይዲያ ጀምሮ አሁን እስከምናመርተው ፕሮዳክቱን ለሰዎች እስከናደርስ ድረስ በእያንዳንዱ መንገድ ላይ ብዙ ሰው አግዞናል። ታላቁ ረዳት እግዚአብሔር ነው። ሰውን እንዲረዳ የሚያደርገውም እግዚአብሔር ነውና እግዚአብሔርን እናመሰግናለን። በዛ ውስጥ ደግሞ ምርታችን ለተጠቀሙ ከመጀመሪያው ከመነሻው ጀምሮ ላመኑን ስራችን በደንብ ላገዙ፣ ለተራዱ፣ ለቤተሰቦቻችን፣ ለደንበኞቻችን የአስኬማ ቤተሰብ ለሁሉም ማመስገን እፈልጋለሁ ማለት ነው። በዚህ አጋጣሚ ቀረ የምትለው ነገር አለ? ምንም የለም። በጣም አመሰግናለሁ አባይ ቲቪ ለዚህ ድል ስለፈቀዳችሁልን፣ እዚህ ፕሮግራም ላይ እንድንሳተፍ ስለረዳችሁን እናመሰግናለን።
ከልብ እናመሰግናለን። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከአድባሩም ከደብሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው